ሰላም እንዴት ናችሁ? ዩኒት 4 ላይ ደርሰናል። ዩኒት 4 ፖለቲክስ ኢኮኖሚ ኤንድ ሶሳይቲ ፍሮም ዘ ሌት 13th to the beginning of the 16th century የሚል ነው። እዚህ ስር የመጀመሪያው የምናገኘው 4.1 the restoration of the Solomonic dynasty የሚል ነው። ይህም የሰለሞናዊ ስርወ መንግስት ተሐድሶ ወይም ደግሞ ሪስቶሬሽን የሚለውን ይመለከታል። የሰለሞናዊ ስርወ መንግስት ገዢዎች ራሳቸውን የመጨረሻው የአክሱም ንጉሥ ዘሮች እንደሆኑ አድርገው ይቆጥሩ ነበር። በመሆኑም ስልጣኑን ህገወጥ ከሆኑ የዛግዌ ስርወ መንግስት ገዢዎች ለመረከብ ህጋዊ ነን የሚል እምነት ነበራቸው። ሆኖም ግን ለዚህ አባባል የታሪክ ማስረጃ ስለሌለው ተሐድሶ ወይም ደግሞ ሪስቶሬሽን የሚለውን በትምህርተ ጥቅስ ውስጥ እንዲገባ ተደርጓል። በተመሳሳይ መልኩ ከእስራኤል ንጉሥ ሰለሞን ተወለድን የሚለው አባባል መሰረቱ አፈታሪካዊ በመሆኑ ሰለሞናዊ የሚለው በትምህርተ ጥቅስ ውስጥ እንዲቀመጥ ተደርጓል። ይህ አባባል ኢትዮጵያውያን ከአይሁድና ክርስቲያን ጁደ ክርስቲያን ወግ ጋራ በሚያቆራኘው ክብረ ነገስት በተሰኘው መጽሐፍ ውስጥ በዝርዝር ቀርቧል። ክብረ ነገስት የኢትዮጵያ ገዢ መደቦች ከንግስተ ሳባና ከእስራኤሉ ንጉሥ ሰለሞን ልጅ ከሆነው ከቀዳማዊ ምኒልክ ጋር ተያይዞ ከዚያ የመነጩ እንደሆኑ ይገልጻል። በዚህ ምክንያት ከይኩኖ አምላክ እስከ አፄ ኃይለ ሥላሴ የነበሩት የኢትዮጵያ ነገስታት ከቀዳማዊ ምኒልክ እንደተወለዱ ይናገሩ ነበር። 4.2 የስልጣን ሽኩቻ፣ ጥንካሬ፣ የግዛት ማስፋፋት እና የሃይማኖት ሂደቶች። 4.2.1 የዙፋን ተተኪነት ችግር እና የግርማዊ እስር ቤት አምባ ግሸን መመስረት። በ1285 ይኩኖ አምላክ የንግስና ዘመን ማብቃትን ተከትሎ በልጆቹና በልጅ ልጆቹ መካከል ለዙፋን ተተኪነት በነበረ የማያቋርጥ የስልጣን ሽኩቻ ምክንያት የፖለቲካ አለመረጋጋት ተከስቶ ነበር። በ1290 ይግባጽዮን የነገሰው ከ1285 እስከ 1294 ዓ.ም ነው። ለግብጽ ሱልጣንና ለተዋሕዶ ቤተክርስቲያን ፓትርያርክ የላከው ደብዳቤ ለዚህ የስልጣን ሽኩቻዎች መኖር ማረጋገጫ ነበር። የስልጣን ሽኩቻው ከ1294 እስከ 1299 በነገሱት በአምስቱ ይግባጽዮን ልጆች ዘመነ መንግስት ወቅት ይበልጥ ተባብሶ ነበር። የዙፋን ተተኪነት ችግር በከፊል እልባት ያገኘው በ1300 በውድም ረአድ ከ1299 እስከ 1314 የነገሰ ነው። በዚህ ዘመነ መንግስት ወቅት ሲሆን ይህም በአሁኑ ደቡብ ወሎ በሚገኘው አምባ ግሸን ላይ የግርማዊ እስር ቤት ከተመሰረተ በኋላ ነው። በህጉ መሰረት ሁሉም የንጉሳዊ ቤተሰብ ወንድ አባላት በዚያ አምባ ላይ ተገለው እንዲቀመጡ ይደረግ ነበር። ለገዢ ንጉስ ታማኝ የሆነ ወታደሮችም እስር ቤቱን ይጠብቁ ነበር። ንጉስ ሲሞት የቤተ መንግስት ባለስልጣናት የተመረጠውን ተተኪ ለማምጣትና በዙፋኑ ላይ ለመጫን ወታደራዊ ኃይል ወደ አምባው ይልካሉ። ይህ ልማድ አምባ ግሸን በ1540 በኢማም አህመድ ኢብን ኢብራሂም አልጋዚ ወይም አህመድ ግራኝ ኃይሎች እስከወደመበት ጊዜ ድረስ ቀጥሏል። 4.22 የክርስቲያን መንግስት መጠናከርና የግዛት መስፋፋት። ከ1270 ጀምሮ ጎንደር በ1636 እስከተመሰረተችበት ጊዜ ድረስ የመካከለኛው ዘመን ነገስታት ቋሚ ዋና ከተማ አልነበራቸውም። በመጀመሪያው የተሐድሶ ስርዓተ መንግስቱ ማዕከል በመካከለኛው ዘመን አማራ ወይም በአሁኑ ደቡብ ወሎ በሐይቅ አካባቢ ነበር። ሆኖም ግን ማዕከሉ ቀስ በቀስ ወደ ደቡብ አቅጣጫ ወደ መንዝ፣ ተጉለት እና ቡልጋ ወረዳዎች ተዛወረ። በመጨረሻም በየረር፣ በእንጦጦ፣ በመናገሻ፣ በወጨጫ፣ በፉሪ እና በዝቋላ ተራሮች በሚመራው ከፍተኛ ቦታዎች ላይ አረፈ። ይኩኖ አምላክ ወደ ስልጣን ከመጣ በኋላ በግዛቱ ሁሉ ስልጣኑን ለማጠናከር ተንቀሳቅሷል። በዚህም ረገድ ከሸዋ አጠገብ የሚገኘውን የሙስሊሞች ማዕከል የነበረውን ይፋትን በፍጥነት አስገብሯል። ሆኖም ግን አምደ ጽዮን ከ1314 እስከ 1344 የነገሰ እሱ እስኪመጣ ድረስ የክርስቲያን መንግስት ማዕከልና የግዛት ወሰን በዋናነት በአሁኑ ትግራይ፣ ላስታ፣ በመካከለኛው ዘመን የአማራና የሸዋ አካባቢ ተወስኖ ነበር። አምደ ጽዮን ሰፊና ፈጣን የግዛት ማስፋፋት ፖሊሲን ተግባራዊ ያደረገ የመጀመሪያው ሰሎሞናዊ ንጉስ ነበር። ለግዛት መስፋፋቱ ዋነኛው ምክንያቶቹ ኢኮኖሚያዊ እና ፖለቲካዊ ጉዳዮች ነበሩ። እነሱም የንግድ መስመሮችን መቆጣጠር እና አዳዲስ ግዛቶችን በኃይል መያዝ ናቸው።
በአፄ አምደ ጽዮን ዘመነ መንግስት የክርስቲያን መንግስት ሰፊ ግዛቶችን ተቆጣጥሮ ነበረ። በዚሁ ወቅት የንግድ መስፋፋት የታየ ሲሆን ይህም ዋና ዋና መንገዶችን ተከትሎ የንግድ ዕቃዎች ወደ ባህር ዳርቻ እንዲፈሱ አድርጓል። አምደ ጽዮን የስልጣኑን ለማጠናከር ያደረገው ጥረት የክርስቲያን መንግስቱ አንድነት የሚፈታተኑን የመገንጠል ዝንባሌዎች ወይም ደግሞ ሴንትሪፉጋል ቴንደንሲስ ለማስቆም ሲል አማጽያንን አስገብሯል። በዚህም ሂደት ግዛቱ በ1323-24 አካባቢ ወደ ጎጃም አገው ወይም አዊ፣ በ1316 እና 17 ወደ ቢዛሞ እና ዳሞት፣ በ1332 አካባቢ ወደ ቤተ እስራኤል በደንቢያ እና በተከዜ ወንዝ መካከል የሚገኝ ማለት ነው እና እስከ ቀይ ባህር ዳርቻ ድረስ አስፋፍቷል። የክርስቲያን መንግስት እስከ ምጽዋ የባህር ዳርቻ በሚዘልቁት የሰሜን ግዛቶች ላይ ያለውን ቁጥጥር ለማጠናከር ሲል አምደ ጽዮን እንድርታን በአሁኑ የሰሜን ምስራቅ ትግራይ የሚገኝ ማለት ነው ለሚስቱ ለሊብላን ሳባ ሰጥቷል። የአምደ ጽዮን ጦር በ1320ዎቹ በይበቃ እግዚ ይመራ የነበረው የእንድርታ አማጺ ጦር ጋር ተባብረው ሊሆን ከሚችሉ የይፋትና የሸዋ ክፍሎች ብርቱ ተቃውሞ ገጥሞት ነበረ። ሆኖም ግን የአምደ ጽዮን ልጅ የሆነው ባህረ ሰገድ የትግራይ ገዢ ሆነ። በ1325 አምደ ጽዮን ወደ አሁኑ ኤርትራ ክልል ዘመቻ አደረገ። መላውን አካባቢ ተቆጣጠረ። በኋላም በማዕከለ ባህር የሚል ማዕረግ ስም ያለው ገዢ ሾመ። ይህ ስያሜ በኋላ ወደ ባህረ ነጋሽ ተቀይሯል። በደቡብ ምስራቅ የሙስሊም ሱልጣኔቶች ለክርስቲያን መንግስት ግብር ይከፍሉ ነበረ። በደቡብ በኩል ደግሞ የጉራጌ ተናጋሪ አካባቢዎች እና ጥቂት የኦሞቲክ መንግስታት እንደ ወላይታና ጋሞ ያሉት በክርስቲያን መንግስቱ ተጽዕኖ ስር እንዲወድቁ ተደርጓል። በ1330ዎቹ መጀመሪያ ላይ አምደ ጽዮን ኢትዮጵያን አካባቢ የንግድ መስመሮችና የንግድ ምንጮች በሙሉ ይቆጣጠር ነበረ። የክርስቲያን መንግስት መጠናከርና የግዛት መስፋፋት በአምደ ጽዮን ተተኪዎች ዘመንም ቀጥሏል። 4.2.3 ወንጌላዊነት ወይም ኤቫንጀላይዜሽን የሃይማኖት እንቅስቃሴዎችና የዘርዓ ያዕቆብ የሃይማኖት ተሐድሶዎች። አንደኛ ወንጌላዊነት። ክርስትና ረጅም የማስፋፋት ታሪክ ነበረው። የክርስቲያን መንግስት ወደ ተለያዩ የአፍሪካ ቀንድ አካባቢዎች ከማስፋፋቱ ከረጅም ጊዜ በፊት አብያተ ክርስቲያናት እና አማኞች ነበሩ። ለምሳሌ በሸዋ ውስጥ ከሰሜን ኢትዮጵያ ከሚገኙ የሩቅ ዘመዶቻቸው ጋር ግንኙነት የነበራቸው የቀድሞ ክርስቲያኖች ነበሩ። እነዚህ የቀድሞ ክርስቲያኖች በተለያዩ አካባቢዎች ክርስትና እንዲስፋፋ ትልቅ ሚና ተጫውተዋል። ክርስትና እንዲስፋፋ አስተዋጽኦ ካደረጉ መካከል ኢየሱስ ሞዐን እናገኛለን። ኢየሱስ ሞዐ በኢትዮጵያ ማዕከላዊ ክፍል ለሚኖሩ ክርስቲያኖች አዲስ ትምህርት ዕድሎችን የከፈተ ሲሆን በኋላም የክርስትና ተጽዕኖ ባልነበረባቸው ወይም አነስተኛ በነበረባቸው አካባቢዎች የወንጌል ማስፋት እንዲደርስ ወይም እንዲቀርብ አድርጓል። በመካከለኛው ዘመን በአምደ ጽዮን የተካሄደው የግዛት ማስፋፋት ለክርስትና ማስፋፋት ተጨማሪ ማነቃቃትን ፈጥሯል። ሌላኛው አቡነ ተክለ ሃይማኖት ነው። አቡነ ተክለ ሃይማኖት በሸዋ ክርስትናን በማስፋፋት ረገድ ቁልፍ ሚና የተጫወቱ ሲሆን ይህም ተከትሎ በመካከለኛው ዘመን ዳሞትን ጨምሮ በደቡባዊ ኢትዮጵያ አካባቢዎች ወንጌል እንዲሰበክ አድርጓል። እርሳቸው ሞት ዓለሚን አጥምቀው ወደ ክርስትና ቀይረዋል። ካህናቱም በኢትዮጵያው ጳጳስ በያዕቆብ መሪነት እንደ ኪልአት፣ ጺልልሽ፣ መርሃቤቴ፣ ወረብ፣ ሞረት እና ወግዳ ባሉ የሸዋ አካባቢዎች እንዲሁም በፋታ ጋር ዳሞት፣ ዋጅ እና እናሪያ ክርስትናን አስፋፍተዋል። ሁለተኛ የሃይማኖት እንቅስቃሴዎች የኤስጦስ እንቅስቃሴ በ13ኛው ክፍለ ዘመን አጋማሽ ላይ የምንኩስና ሕይወት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ዋነኛው መንፈሳዊ ተግባር ሆነ። በወቅቱ ምንኩስና ማስፋፋትና የተለያዩ ሃይማኖት እንቅስቃሴዎች የተለዩ ሲሆኑ ከነዚህም መካከል ዋነኛው በመስራቹ ስም የተሰየመው ኤዎስጤቴዎስ እንቅስቃሴ ነበረ። ኤዎስጤቴዎስ የራሱን የምንኩስና ማህበረሰብ በስራዬ በአሁኑ ኤርትራ መሰረተ። በዚያም ብዙ ተማሪዎች ተቀላቀሉት። እስከ 1337 ዓመተ ምህረት ብዙ ተማሪዎች ከሱ ጋር እንዲሆኑ አድርጓል። ከትምህርቶቹ መካከል ዋነኛው ሰንበትን ወይም ቀዳሚነትን በመጠበቅ ማክበር ነበረ። በሰራዬ በሚገኙ ወይም ደግሞ በኤርትራ ማለት ነው ካህናትና በተደራጁ ተቀናቃኝ የሃይማኖት ቡድኖች
ተቃውሞ ሲገጥመው አገሩን ጥሎ ወደ ግብፅ ተሰዷል። በካይሮም በኢትዮጵያውያን ተሳላሚዎች ዘንድ ተመሳሳይ ተቃውሞ ገጥሞታል። እስጢዮስ ኢትዮጵያን ለቀው ከወጡ በኋላ ተከታዮቻቸው በአባ አባሳዲ እየተመሩ እንቅስቃሴውን ለማስቀጠል የተቻላቸውን ያህል ቢጥሩም እንቅስቃሴው ግን ተዳክሞ ነበር። እንቅስቃሴው ዳግም ያገገመው እንደ በኪሞስ፣ መርቆሬዎስ እና ገብረ ኢየሱስ ያሉ አንዳንድ ተከታዮቻቸው ከአርሜኒያ ወደ ሀገራቸው ሲመለሱ ነው። የእስጢዮስ ተከታዮች ብዙም ሳይቆዩ ንቁ በመሆን በሰሜን ኢትዮጵያ ወደሚገኙ የተለያዩ ገዳማት ተሰራጩ። እንቅስቃሴውም እንደ አንፍራዝ፣ ሰሜን ትግራይ እና ሐማሴን ባሉ አካባቢዎች ተስፋፋ። ንጉሱና አቡኑ እንቅስቃሴውን ተቃውሞት ነበር። በመሆኑም በእስጢዮስ ገዳም እጨጌ ወይም አበመኔት በአቃቤ ሰዓት ሰረቀ ብርሃን የሚመራው የጸረ እስጢዮስ ቡድን በአቡኑና በንጉሱ ድጋፍ ይደረግለት ነበር። ንጉሱ በቤተ ክርስቲያን ውስጥ የሚፈጠረው አለመግባባት መንግስቱን ሊከፋፍል ይችላል ብሎ ስለሚያስብ አንዳንዶቹን የእስጢዮስ ተከታዮችን ያስር ነበር። ቀሳውስቱም እስጢዮሳውያንን ከቤተ ክርስቲያን አገልግሎት አገለሏቸው። አንዳንዶቹም ተገደው ራቅ ባሉ አካባቢዎች እንዲሰፍሩ ተደረገ። ሌሎች ደግሞ እንደ ደብረ በዚናና ደብረ ሳን ባሉ ገዳማት ውስጥ እንቅስቃሴያቸውን ቀጥለዋል። ደቂቀ እስጢፋኖስ ደቂቀ እስጢፋኖስ በኢትዮጵያ ገዳማዊ ሕይወት ወይም ምንኩስና ውስጥ የተፈጠረ ንቅናቄ ሲሆን ስሙንም ያገኘው ከመስራቹ ከመንፈሳዊ መሪያቸው ከአባ እስጢፋኖስ ነው። ንቅናቄው በ5ኛው ክፍለ ዘመን ጎልቶ የወጣ ሲሆን እስከ 16ኛው ክፍለ ዘመን ድረስ ቆይቷል። በዚያም ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና አካል ጋር በይፋ እርቅ ተፈጥሯል። የንቅናቄው መሪ አባ እስጢፋኖስ በ14ኛው ክፍለ ዘመን መጨረሻ አካባቢ በአጋሜ ተወለዱ። እሳቸውም እስጢፋኖስ ማለታችን ነው ድህነትን፣ ፍጹም በራስ መተዳደርን፣ እኩልነትንና ከዓለማዊ ባለስልጣናት ነፃ መሆንን የሚያጎላ ጥብቅ የምንኩስና ስርዓት መሰረቱ። በምንኩስናው ዓለም የነበሩ ተቃዋሚዎቻቸው ስማቸውን ለማጥፋት ቢሞክሩም እንቅስቃሴያቸው ግን በተለያዩ ገዳማት ማህበረሰቦች ዘንድ ተከታዮችን አስገኝቶላቸው ነበር። እስጢፋኖስ ወደ ንጉሳዊ ግቢ ሲጠሩ መጀመሪያ ለንጉሳዊ ስልጣን ወይም ለቤተ ክርስቲያን አንድነት ምንም አይነት ስጋት እንዳልሆኑ ንጉሱን በተለይ ምናልባትም አጼ ተክለ ሃይማኖት ከ1430 እስከ 33 የመሩትን ማሳመን ችለው ነበር። በኋላ ግን ከአጼ ዘርዓ ያዕቆብ ጋራ ተጋጭተው ነበር። እስጢፋኖስ በንጉሱ ሃይማኖታዊ ውሳኔዎች ደስተኛ ያልነበሩ ይመስላል። መንፈሳዊ ጉዳዮች ላይ የንጉሱን የበላይነት ወይም ስልጣን አልተቀበሉም። እንዲሁም በቤተ መንግስት የፍትህ ሂደቶች ላይ ለመሳተፍ ፈቃደኛ አልሆኑም። አጼ ዘርዓ ያዕቆብ በደቂቀ እስጢፋኖስ ላይ እጅግ ጠንካራ እርምጃዎችን የወሰዱ ሲሆን ለዚህም እንደ ምክንያት የቀረበው ለድንግል ማርያም የሚገባውን ስግደት ወይም ክብር ይቃወማሉ የሚል ክስ ነበር። አጼ ናኦድ ለደቂቀ እስጢፋኖስ የተሻለ አመለካከት የነበራቸው ይመስላል። በሊቀ ጳጳሱ አቡነ ይስሐቅ ዘመን ደቂቀ እስጢፋኖስ ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተመልሰው እንዲቀላቀሉ በማድረግ ትልቅ ሚና ተጫውቷል። በበኩላቸው ደቂቀ እስጢፋኖስ አቋማቸውን ያላሉ ይመስላል። በሊቀ ጳጳሱም ተጥሎባቸው የነበረውን ውግዘት ተነስቷል። የደቂቀ እስጢፋኖስ ንቅናቄ ለኢትዮጵያ ታሪክ ትልቅ ቦታ ቢኖረውም እስካሁን ድረስ ስለ ንቅናቄው አመጣጥና እድገት የሚያሳይ የተሟላ የታሪክ ጥናት ወይም ስለ ንቅናቄው ትክክለኛ መልክዓ ምድራዊ ስፋት፣ ታሪካዊ ፋይዳና ተጽዕኖ ግልጽ የሆነ ግንዛቤ የለንም። ሶስተኛ አጼ ዘርዓ ያዕቆብና ተሐድሶቹ። አጼ ዘርዓ ያዕቆብ ከ1434 እስከ 68 የነገሱ ናቸው። የኦርቶዶክስ ቤተክርስቲያንን ለማረጋጋትና ለማጠናከር በርካታ እርምጃዎችን ወስደዋል። በመጀመሪያ ምቹ የሆነ የቤተክርስቲያንና የመንግስት አንድነት ለመፍጠር በኢትዮጵያ የሃይማኖት አባቶች ወይም ካህናት መካከል የነበረውን ግጭት እልባት ሰጡ። በዚህ ረገድ በኢትዮጵያ ቤተክርስቲያን የሰንበትን አከባበር በማደስ ኤዎስጣቴዎስ ጋር ሰላም ፈጠሩ። ኤዎስጣቴዎስያንም ከኢትዮጵያ ጳጳሳት የቅድስና ማዕረግ ለመቀበል ተስማሙ። በተጨማሪም ካህናቱ ራቅ ባሉ አካባቢዎች ክርስትና እንዲሰብኩ አሳሰቡ። ከዚህም በላይ ከህዝቡ ረቡዕ እና ዓርብ እንዲጾም እና የንስሐ አባት እንዲይዝ አዘዙ። የሃይማኖት መጻሕፍት እጥረት ሌላኛው ችግር ነበረ። በመሆኑም ንጉሱ በአብያተ ክርስቲያናቱ ቤተ መጻሕፍት እንዲቋቋሙ አበረታቱ። ይህንን ተከትሎ የሃይማኖት ስነ ጽሑፍ መነቃቃት ተፈጠረ። እሳቸው ራሳቸው እንደ መጽሐፈ ብርሃን፣ መጽሐፈ ሚላድ፣ መጽሐፈ ሥላሴ እና መጽሐፈ ተዓቅቦ ምስጢር የመሳሰሉ መጽሐፍትን ጽፈዋል። በተጨማሪም በእሳቸው ዘመነ መንግስት የተወሰኑ የተአምረ ማርያም ክፍሎች ከአረብኛ ወደ ግዕዝ ተተርጉመዋል።